ከዛሬ ጀምሮ ጭቃ ቅባት መግዛት ቀረ። በቤታችሁ ውስጥ በቀላሉ እንደዚህ ሰርታችሁ ለፀጉር እድገት፣ ልስላሴ በተለይ ፀጉራችሁ ከፊት ለፊት ለሚሸሽባችሁ፣ ለሚበጣጠስባችሁ ምርጥ መፍትሄ ነው። ይህ ቅባት ደግሞ ለየት የሚያደርገው ምን እንደሆነ ታውቃላችሁ? ለልጆችም መጠቀም ትችላላችሁ። ለልጆችም ለወንዶችም ለሁሉም አይነት ፀጉር ተስማሚ ነው። ፀጉራችሁ በጣም ብን ያለና ስስ የሆነ ራሱ ቢሆን ራሱ ፀጉራችሁን በጣም ነው የሚያበዛላችሁ፣ የሚያለሰልስላችሁ፣ የሚያሳድግላችሁ። ሰላም ውዶች እንዴት ናችሁ? ያለው ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ወደ አሰራሩ ስወስዳችሁ እዚህ ጋር እንግዲህ ወደ አሰራሩ ከመሄዳችን በፊት ታዲያ ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ለቻናሌ አዲስም ከሆናችሁ ቤተሰብ ሆኑ ማለት ነው። ከዛ እዚህ ጋር ቁርንፍድ ነው። ከዚህ በፊት በባልዚንና በቁርንፍድ ሰርቼላችሁ በጣም ብዙዎቻችሁ ናችሁ የወደዳችሁት ያመሰገናችሁኝና የመረቃችሁኝ። ዛሬ ደግሞ ከዛ ለየት የሚያደርገው ፀጉራችሁን በተለይ ቁርንፍድ ስጠቀም ያሳክከኛል እንዲሁም ደግሞ ይደርቅብኛል ለምትሉ እንደዚህ እያደረጋችሁ ራሱ መጠቀም ትችላላችሁ። እዚህ ጋር እንግዲህ እኔ አንድ ማንኪያ ቁርንፍድ ነው የተጠቀምኩት። ቁርንፍድ ለፀጉር እድገት፣ ልስላሴ በተለይ ፎረፎር ካለባችሁ፣ ፀጉራችሁ የሚበጣጠስ ከሆነ፣ ፀጉራችሁ አመዳማ ከሆነ እንዲሁም ደግሞ ሽበት ካለባችሁ ሽበቱን እያጠቆረው ነው የሚሄደው። እዚህ ጋር እንግዲህ ሮዝመሪ ወይም ደግሞ ጥብስ ቅጠል ተመሳሳይ አንድ ማንኪያ ተጠቅም ያለው። እንግዲህ ብዙዎቻችሁ ስሙን በአረበኛ ንገሪኝ እያላችሁ ነበር እና እንግዲህ በአረበኛም በእንግሊዘኛም ፎቶ አንስታችሁ እሽክርሻንት አድርጉት። ይሄው የተጻፈ አስገብቼላችኋለሁ ፎቶውን ማለት ነው። እሽክርሻንት አድርጋችሁ ብታሳዩቸው እነሱ ራሱ አይተው ያውቁታል ማለት ነው። ከዛ በኋላ እዚህ ጋር እንደዚህ አድርጌ በደንብ አድርጌ ፈጨዋለሁ። ግን እዚህ ጋር አልፈጨችልኝም በደንብ አድርጌ ግብአቱ በጣም ትንሽ ስለሆነ በዛም አድርጋችሁ መጠቀም ትችላላችሁ። ግን በዛው ልክ ቁርንፍድ ሲበዛ በዛው ልክ ፀጉር ያደርቃል፣ ያሳክካቸዋል ቆዳችሁን ኃይል ስላለው ማለት ነው። ከዛ በኋላ እንግዲህ እንደዚህ ሁሉንም በአንድ ላይ ፍጭት ታረቋቸው በኋላ እናንተ መፍጫው ከሌላችሁ በሙቀጫ መውቀጥ ትችላላችሁ። እንዲሁም ደግሞ ግብአቶችን በተለይ አብዛኞቻቸው አያለውኝና ቁርንፍዱን እናምሰዋለን ወይ እንዲሁም ደግሞ ተቀብተነው ስንወጣ ምች አያማታንም ወይ ያላችሁ ነበርና ምች አያማታም። ሲታመስ ግን ምን ይሆናል? ሽታውን በጣም የሆነ አሻሮ ይላል። እንዲሁም ደግሞ ተቀብተውነውም ለፀጉራችንም ጥሩ አይደለም። እዚህ ጋር እንግዲህ ቅባትን የተጠቀምኩት ያለኝን ቤት ውስጥ የምጠቀመው ለራሴ የሚስማማኝን ቅባት ነው የማገኘው ነው የምጠቀመው። እናንተም በምታገኙት ቤታችሁ ውስጥ ባለው ለፀጉራችሁ በሚስማማችሁ ቅባት ስሩት። እዚህ ጋር እንግዲህ እኔ ቤቢ ኦይል ተጠቅሜያለሁ። ቤቢ ኦይል ለፀጉር እድገትም፣ ለፊት ልስላሴም፣ ለቆዳ ጥራትም በጣም ምርጥ ነው። እንዲሁም ደግሞ ኮሜንት ላይ ጠይቃችሁኛል ቤቢ ኦይል ለፊት እንጂ ለፀጉር አይሆንም ብለውኛል ዶክተሮች ያላችሁኛላችሁ እና ለቆዳችን ለፊታችን የሚስማማችን በነገራችን ላይ ለፀጉርም ይሆናል። ቤቢ ኦይል ደግሞ ለፀጉር በጣም አሪፍ ነው። ለልጆች ይቅርታ ለልጆች ፀጉር የምንጠቀምላቸው ስለሆነ እንግዲህ ለልጆች ተተስማማ ለአዋቂዎችም ይሆናል ማለት ነው። ከዛ እዚህ ጋር የወይራ ዘይት ተጠቅሜያለሁኝ ወይም ደግሞ ዘይቱን ብዙዎቻችሁ የወይራ ዘይት ስላችሁ በአማርኛ በአረበኛ ዘይቱን ነው ትንሽ ጨምሬያለሁ። ከዛ እዚህ ጋር እንግዲህ ፀጉራችሁ በጣም እንዳይደርቅባችሁ ተፈለጋችሁ ተልባ ተጠቅሜያለሁ። አንድ ማንኪያ ተልባ ለፀጉር እድገትና መንታ ለሚሆንባችሁ በጣም ድርቅ ለሚልም በጣም ምርጥ ነው። ለፀጉርም ልስላሴ ጥንካሬ ለፀጉር እድገት ምርጥ ስለሆነ ተልባውን ግን አልፈጨሁትም። ያልፈጨሁበት ምክንያት ምንድነው? የሆነ ተልባ ሲፈጭ በጣም ይወፍራል። ተፈጭቶ የተሰራ ጭቃ ቅባት አለ ወደ ታች አለላችሁ። ምናልባት 1 ዓመት ሊሆነው ይችላል ይሄ ቪዲዮ የተለቀቁት ማለት ነው የተልባውን እሱንም ማየት ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ በምታዩት መልኩ በደንብ አድርገን ሁሉንም ተቀላቀልናቸው በኋላ እዚህ ጋር ኒኬል የሆነች እቃ ላይ ነው የምሰራው። ከስር ውሃ ላይ አደርግበታለሁ። ቀጥታ እሳት ላይ እንዳትጥዱት፣ ምክንያቱም እሳት ላይ ስንጥደው ይጨሳል። ግብአቶቹ ደረቆች ስለሆኑ ልክ እንዴት አመሰ ነው የሚሆነው። በዛ ሰዓት ምንድነው ስንቀባው የበለጠ ፀጉራችን ይነቃቅልብናል፣ ፀጉራችንን ያበላሽብናል። እንዲሁም ደግሞ ወደፊታችን ሲሄድ ሽፍታ ያወጣብናል ማለት ነው፣ ብጉር ያረግብናል። ከዛ በኋላ እንደዚህ አድርገን ቢያንስ ይሄንን ለ10 እና ለ15 ደቂቃ በደንብ አድርገን እስቲም እናደርገዋለን። ይቺ ኒኬል እንደዚህ አይነት
ነገር ከሌላችሁ ኒኬሏ በድስትና ድስት ወይም ደግሞ ብርጭቆ ላይ አድርጋችሁ ከስር ውሃ አድርጋችሁ ብርጭቆ ታዲያ ስትጠቀሙ ምን ማድረግ አለባችሁ መሰላችሁ? ፎጣ አድርጉ ከስር ማለት ነው። እና ብዙ ጊዜ እኔ ስቲም ነው እያደረግኩኝ ቅባት የምሰራውንም እናንተም በጣም ነው የምትወዱት። እስከዚህ ደቂቃ የተከታተላችሁ ደግሞ እስኪ ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ አዳዲሶቹም ሰብስክራይብ አድርጉኝ ማለት ነው። ከዛ እዚህ ጋር እንግዲህ ቫልዚን እጠቀማለሁ። ቫልዚን ማንኛውንም የምታገኙትን ማንኛውንም ቫልዚን መጠቀም ትችላላችሁ። እኔ ግን ነጩን ቫልዚን ኦሪጂናሉን ነው የተጠቀምኩት። ቫልዚን ለፀጉር እድገት፣ ልስላሴ፣ ጥንካሬም በጣም ቆንጆ ነው። ከፊት ለፊት ለሸሸባችሁ፣ ለቅንድባችሁም ለሁሉም ምርጥ ነው እና እንዲሁም ደግሞ ቫልዚን እና ቁርንፍዱን ብቻ መጠቀም አይቻልም ያላችሁ እናላችሁ እና ይቻላል። ነገር ግን ምንድነው በቫልዚን ብቻ ከምታረጉት ይልቅ እንደዚህ ቅባት እየጨመራችሁ ስቲም ስታደርጉት ምን ይሆናል? አንደኛ ለፀጉራችሁ እድገትም በጣም ምርጥ ነው። እንደገናም ደግሞ ስትቀቡት የሆነ ቶሎ ቅልጥ ይልላችኋል። ቫልዚን በተፈጥሮ የሆነ ጭፍልቅ የማለት ባህሪ ስላለው ጭፍልቅ እንዳይልብንና ፀጉራችን ላይ ልክክ እንዳይል ያደርገዋል ማለት ነው። ከዛ በኋላ እዚህ ጋር ቫልዚን አንድ ማንኪያና ትንሽ ነው የተጠቀምኩት። የማይረጋላችሁ ቅባቱ አይረጋልኝም። በጣም ምርጥ ነው የምትሰሪው ቅባት እሰራዋለሁ፣ እጠቀማለሁ ግን አይረጋልኝም ትሉኛላችሁ እና የማይረጋላችሁ ምክንያት ምንድን ነው? አንደኛ ቅባቱ በስቶባችሁ፣ ሁለተኛ ቫልዚኑን ስለምታሳንሱት ነው። እና በቫልዚኑን ስትጨምሩ ልክ ቅባቱን አነስ አድርጋችሁ ብዙ ተሆነ ቅባቱ እጥፍ አድርጉት ማለት ነው። የምትሰሩት ቅባት ለምሳሌ ይሄ ቅባት እስከ 2 ወርም ከዛ በላይ እስከ 2 ወር 3 ወር መቀመጥ ይቻላል። ምንም ችግር የለም። ምክንያቱም የተጠቀምናቸው ግብአቶች ደረቅ ስለሆኑ ምንም አይበላሽም፣ ቫልዚንም አይበላሽም፣ ችግር የለውም ማለት ነው። እና በዛ አድርጋችሁ ራሱ መስራት ትችላላችሁ። ከዛ በኋላ መልሰን ቅድምዬ የነበረው ላይ ውሃ ላይ እንመልሰዋለን። ለምን መልሰን ስቲም እናደርገዋለን። የተወሰነ ቫልዚኑን ተጨመርን በኋላ ብዙ ደቂቃ አናቆየውም። ቫልዚኑ እስከሚቀልጥልን ብቻ ነው እንጂ ብዙ ደቂቃ ታቆየ ነው የቫልዚኑ ጥቅም ተኖ ይወጣል እና ቫልዚን ደግሞ እሳት ላይ ብዙ ጊዜ አይቆይም፣ ጥቅሙ ተኖ እንዳይወጣ ማለት ነው። ከዛ ተቀለጠልን በኋላ እዚህ ጋር መልሼ አወጣዋለሁ። ትንሽ የተወሰነ እንትን እንለዋለን እና እናፍሰዋለን ማለት ነው። ምክንያቱም ወደ አሁኑ ትኩሱን ተገለበጥ ነው። ፕላስቲክ እቃ ስለሆነ እቃዬ የማረግበት ቅባት እንዳያወላጭመው ማለት ነው። ከዚህ በፊት እንዲሁም ገጥሞኝ አሳይቻቸዋለሁ ማለት ነው። ከዛ በኋላ እዚህ ጋር ከዚህ በፊት የሮዝመሪ ጭቃ ቅባት ነበረኝና ቡጣጭ አለው በዛው ላይ ነው የማደርገው። ምንም ችግር የለም ንጹህ ስለሆነ። በተለይ ሽታው እንዴት ደስ እንደሚል ሮዝመሪ ከታች አለላችሁ፣ አይታችሁ ሰርታችሁ ብትጠቀሙ በጣም ምርጥ ነው። እኔ ብዙ የጭቃ ቅባቶችን ሰርቻለሁ። እናንተም በጣም ነው የምትወዷቸው ጭቃ ቅባቶችን። በዚሁ አጋጣሚ በጣም ነው የማመሰግነው፣ ምክንያቱም ስለምትወዷቸው እንዲሁም ደግሞ ስለምታበረታቱኝም አመሰግናለሁኝ ማለት ነው። ከዛ በኋላ እዚህ ጋር ጥቅጥቅ ባለች ማጥለያ ነው ማጥለል ያለባችሁ። ይሄ ዝቃጩ የተፈጨው ወደ ውስጥ እንዳይገባባችሁ። እኔ ይቺ ጥቅጥቅ አድርጌ ለቅባት ብቻ ነው የምጠቀማትና በጣም ምርጥ ናት። ምንም ነገር አታወርድብኝም። ከዛ በኋላ እዚህ ጋር እንዲቀልጥልን ግድግዳው ላይ የያዘውን በደንብ አድርጌ አማስለዋለሁ አብሮ እንዲዋሃድልኝ። ይህን ዝቃጩን ተፈለጋችሁ በፈሳሽ ቅባት አድርጋችሁ ወይም ደግሞ ዘይት ጨምራችሁ ፀጉራችሁን ስትታጠቡ መጠቀም ትችላላችሁ። ከዛ በኋላ ይሄንን ቢያንስ ለተወሰነ ከ2 ሰዓት ከ3 ሰዓት በኋላ ረግቶ ታገኙታላችሁ። ፍሪጅ ማስቀመጥ አይጠበቅባችሁም። ውጭ ላይ በራሱ ጊዜ ወደአሁኑ ቫልዚኑ ይደርቃል ማለት ነው። ይኸውላችሁ ፀጉሬ በቀደም ለሽበት የሰራሁትን ማስክ ተጠቅሜው እንደዚህ በጣም ነው ያማረበት። በጣም ነው የጠቆረው በነገራችን ላይ ማለት ነው። እና ይሄን ይመስላል። አንደኛ ተታጠብኩት ገና ቅርብ ጊዜ ስለሆነ በጣም ተያይዟል። በዛ ሰዓት ምን አድርጌው ነበረ? ገመድ ገምጀው ነበርና ስፈታው ጭራሽ የሆነ ምን ልበላችሁ ጭራሽ ማበጠሪያ አይገባውም። አንደኛ ደግሞ ገመድ ነበር የገመድኩት፣ ሁለተኛ በእርጥቡ ገመድ ስለገመድኩት ፍሪዝ ሆኗል። በቃ ፍሪዝ እንዴት ብላችሁ ልበላችሁ፣ ፀጉሬ ሳበጥረው በቃ ንቅል ነው የሚለው። እንደገናም ደግሞ የራስ ቅላችሁ በጣም ነው የሚያማችሁ። እንደዚህ እያደረጋችሁ እያፍታታችሁ ስሩን ራሱን መጠቀም ትችላላችሁ። ምንም ችግር የለም። ምክንያቱም አሁን ሙቀት ስለሆነ አንደኛ ወዳውኑ ነው ቅልጥ የሚያደርገው፣ ሁለተኛ ደረጃ ደግሞ ሌላ ቅባት ስላለው ምንም ችግር የለም። ወዳውኑ
ወዲያውኑ የሆነ ቫልዚን ልጥፍ ማለት ባህሪ አለው እንጂ ለፀጉር እድገት በጣም አንደኛ ነው። ከዛ እዚህ ጋር እንግዲህ ይህን ፀጉራችሁን ታጥባችሁን ሳትታጠቡትም የምትጠቀሙት ጭቃ ቅባት ነው። ሁልጊዜም ቢሆን ተፈለጋችሁ ሙሉ ለሙሉ ተቀብታችሁ ከስር እስከ ጫፍ ድረስ ለአንድ ቀን ለሁለት ቀን አሳድራችሁ መታጠብ ትችላላችሁ። ግን ታጥባችሁም ፀጉራችሁን ታጥባችሁት እስከ ሳምንት ማቆየት ትችላላችሁ። እኔ ፀጉር የምታጠበው በሳምንት ስለሆነ ያው በሳምንት ልታጠብ ስል ነው በዛ ሰዓት ማጥበው እንጂ ምንም ችግር የለም። ከዛ ቅድምዬ ያጭፍር ብሎ የነበረው ፀጉር አሁን ላይ ግን ልስልስ ብሎ እንደዚህ ሆኗል። ለቅንድባችሁ መጠቀም ትችላላችሁ። ግን እንደዚህ ተቀብታችሁ ዝም አትበሉት፣ ጥቅልል አድርጋችሁ። እኔ ጊዜ ስላልነበረኝ በሁለት ቦታ እንደዚህ አርጌ ሰርቸዋለሁ። የሽበቱንም ቪዲዮ ተፈለጋችሁ ከታች አለላችሁ። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምን